ሰንዬ እንዴ እንደዚህ ሆቴል በር ዘግቶ አልከፍትም ማለት ምንም ይሉት ነው? ስሚ የጨለመብኝ ቀን ሲነጋ ካንቺም ጋር የምንነጋገረው ነገር አለ። አሁን ለምን አትይኝም? ሰንዬ እንደፈለግሽ በይ። እኔ ልጅሽ ነኝ። ካጠፋው እቀጣለሁ። ግን አሁን እየለመንኩሽ ያለሁት እንደ ልጅ ነው። ስሚ ልጅማ ብትሆኚ የሶስትዮሽ ምክር አድርጋችሁ ልቤ ውስጥ እሳት አትለኩሱም ነበር። አረ ሰንዬ አሁን እንደዚህ ነው እንደዛ ነው ብዬ ማስረዳት አልችልም። ሀቅ የለሽማ። የሴራው የአድማው አንድ አካል ነሻ። ወይኔ ሰናይት። እሺ አንድ ነገር ብቻ ለምንሽ በፈጣሪ። ፈጣሪ ይስጥልኝ። አሁን ለምን ከበሬ ዞር አትይም? እሺ ዞር እላለሁ። ምግብ እንኳን ቢ በላው እኮ ለዘመናት ለእድሜ ልክ የሚበቃ ምግብ በላው እኮ በቃ። አረ ስለምናመልከው አምላክ ሰንዬ። እናንተ አምላክ አላችሁ እንዴ? ፈጣሪን ትፈራላችሁ እንዴ? አረ ክፉ አትናገሪ ሰንዬ። ስራ ነው ቢኖ እዚህ ውስጥ የተገኘሁት። አንቺ ከተከፈለሽ ግደይ ከተባልሽ ትገያለሽ። አረ ሰንዬ ይቅር ይበልሽ። ማለቴ ይቅር ይበሉት። እኔ እዚህ ስራ ውስጥ ፈልጌው አይደለም የተገኘሁት። አሁን እዚህ ያለሁት እንደ ልጅ ነው። ይሄን ደግሞ መረዳት ያስፈልጋል። አሁን ለምን ዞር አትይም? አታስጩኝ ነው የምልሽ። እኔ ሰው እንዳይሰማኝ። ወዴት ዞር እላለሁ? የነብር ጅራት ከተያዘ በኋላ እኮ አይለቀቅም። እዚህ መሆኔን ግን እንደው ከቶ በምን አወቅሽ አንቺ? ወፏ ነገረችኝ። ወፍም ትንገርሽ አሞራ። አሁን በህግ አምላክ ዞር በይልኝ ብዬሻለሁ። አረ እኔ ስሄድ አንቺ ወተሽ ላሽ ልትይ አይታሰብም። ምን አገባሽ አንቺ? በሄድ ባልሄድ ከዚህ በኋላ እኮ እኔ ነፃ ሰው ነኝ። ነፃማ ነፃ ነሽ ሰንዬ፣ ግን ኃላፊነት አለብሽ። ልጅ አለ፣ ባል አለ። ደግሞ እኛ ወዳጆችሽም እንፈልግሻለን። ዶሮን ሲያታልሏት በመጫኛ ጣሏት አለ ተስፋ ተበጅ። አረ በዚህ እድሜ አንቺ ማታለል አይከብድም። እኛም እንዳንቺ አጋፋኑን እንጂ ውሸትን ለመጤፍ በቂ እድሜ ያለን መሰለኝ። አሁን በኋላ በሬን ባትቆረቁሪ ባትረብሺ ደስ ይለኛል። ረብሻውን የጀመርሽው እኮ አንቺ ነሽ። ስሚ ካሁን በኋላ በሬን ባትቆረቁሪ ባትረብሽኝ ደስ ይለኛል። ረብሻውን የጀመርሽው እኮ አንቺ ነሽ። ጭራሽ እሰይ ያክብርልኝ። አረ እንዴት ያለችው እንደው አድክም ላከብኝ ጌታዬ። እንደፈለግሽ ማለት ትችያለሽ። ደግሞ ልጅ በእናቱ አይከፋም። ለማንኛውም እዚሁ ነኝ። ሲበቃሽ ክፈቺ። ቆይ ከኔ ምንድነው የምትፈልጊው? ምንም አንቺን ብቻ። አንተን ብቻ ነው የምጠይቀው። ለሴትየዋ መልስ ከሌለኝስ? የግድ ይኖርሃል። የግድህን ትመልስልኛለህ። አንዳንዴ መልስ የሌላቸው ነገሮች ያጋጥሙሻል። የዛኔ በዝምታ ብቻ ታለፊያቸዋለሽ። መልሱንም አውቀነዋል። እንዴት እንደሆነ ያልገባን ነገር አለ። እሱን ትነግረናለህ? ሊልዬ እንደው ዝም ብለሽ ተጨቀጭቅኛለሽ እንጂ በቃ መልስ ሊኖረኝ አይችልም። ይኖረዋል። እንዴት በትዳር ላይ ትዳር ትመሰርታለህ? በቃ እህል ውሃ አንቺን ተፈጠሪ ሲልሽ። ወይኔ እና አቤል ለኔ ወንድሜ ነው። እውነቱ ነው። አላምንም። ይሄ ውሸት ነው በለኝ። የሆነ ህልም ነገር ነው በለኝ። ወይኔ ፈጣሪ ይቅር በለን። አሜን። አሁን ይቅርታው ከሰው አይደለም ከፈጣሪ ነው የሚያስፈልገኝ። አባዬ እንዴት ይቅር ይለናል? የኔን እንጃ። አንቺ ግን ምን አጠፋሽ የኔ አበባ? እኔ እንጃ የሆነ የጥፋተኝነት ስሜት እየተሰማኝ ነው። የሆነ ውስጤ ግልብጥብጥ ብሎብኛል። ወይኔ እና አቤል ወንድሜ ነው። እባክሽ ሊልዬ እባክሽ ደጋግመሽ አታቁሰኝ። በቃ እንደ ቀልድ ነገሩ ሁሉ መጥቶ ፊቴ ላይ ወደቀ። እሺ ምን ላድርግ? ምንድነው ያደረኩት በል። ማንም አላረገብህም። ይልቁንስ አንተኛ ላይ ያደረክብን። በማዘሯ ላይ ማየና ገባ። አንዳችሁ በህይወት ባትኖሩ ኖሮ እኮ እኛ ተጋብተን ነበረ። አልሆነማ። በቃ ፈጣሪ ጠበቀኝ። ወይኔ አቤል። አባዬ አይኔን እያየህ ንገረኝ። አቤል ወንድሜ ነው? ሊሊ አዎ አቤል ወንድምሽ ነው። አይንህን ሳየው ነው የማምንህ። እባክህ አትሽሄ። አይኔን እያየህ ንገረኝ። አናገርኩሽ እኮ ሊልዬ። ምን አድርግ ነው የምትይኝ? እባክሽ ተይኝ። በቃ እባክሽ እንዴ እባክሽ። አልተውህም። ካንተ ጋር ነው የምነጋገረው። የምታስረዳኝ ብዙ ነገር አለ። አንድ ነገር ልንገርሽ። ከኔ ጋር ውሃ ቢወቅጡትም ቦጭ ነው። በቃ እባክሽ ለራሴ ተይኝ። እኔን ተይኝ። በቃ መልስ ይሄ ነው? ሊሊ በቂ መልስ እኮ ስለሌለኝ ነው። ቢኖረኝ ላንቺ ለልጄ እንዴ ትደብቀኛለህ? ቅርቤ ነህ፣ አባቴ ነህ ምልህ አንተ እንዴት የቤተሰባችንን ቁልፍ ነገር ትደብቀናለህ? ያለፈ የተጠናቀቀ ምዕራፍ ነው ብዬ ነበር። ለካ ነገሩ የሚመዘዝ ኖሮ ተመዞ ያዘኝ። እሺ አንድ ጥያቄ ብቻ ልጠይቅህ። እሺ
መልስ ከሌለኝ እባክሽ አታስጨንቂ። አቤል ወንድሜ ነው? አዎ ወንድሟ ነህ። እንኳን ሆንኩ ባትልም ነህ አልኩህ እኮ። ጨካኝ ነሽ፣ በጣም ጨካኝ ነሽ። ሲበዛ በጣም ጨካኝ ነሽ። እውነት ነው። ወገቤ እስኪቆረጥ የሰው ልብስ አጥቤ አንተን ማሳደጌ፣ በሰው ተገልምጬ አንተን እንደ ቁም ነገር ማብቃቴ እውነት ነው። ጨካኝ ነኝ። አልወጣኝም። እንደፈለግሽ አትስሚ። እኔ ያልኩት አባቴ በሕይወት እንዳለ ለምን አልነገርሽኝም ነው። እንዴ በህይወት ይኑር ይሙት አላውቅማ። ምክንያቱም ወታደር ነው ታውቃለህ። መርዶ ላይ መጣ ይችላል። ዛሬ እንዴት ተገኘ? ለምንስ አልፈለግሽው? የት ብዬ ልፈልገው? እንኳን እሱን የምፈልግበት ለአንተ የላም ወተት የምከራይበት ገንዘብም አልነበረኝ። ከፍ ካልኩ ራሴን ካወቅኩ በኋላ በተደጋጋሚ ጠይቅሽ፣ አንቺ ግን ልነግሪኝ ፈቃደኛ አይደለሽ። ምን ብዬ ልንገር? ሁሌም መልስሽ እንዲህ ነበር። ምን ብዬ ልንገር? ምን ብለሽ ነገርሽኝ? አሁንስ እሺ ምን ልንገርህ አባቴ? ወይኔ አቤል፣ ምን ውስጥ ነው ያለሁት? ምን ጉድ ውስጥ ነው የገባሁት? አቤል፣ ካሳለፍኩት መከራ ካሳለፍኩት የችግር ጊዜ የበለጠ አሁን ነው ደስ የማይል ስሜት እያሳለፉ ያለሁት። ማዘሯ፣ እስኪ በእኔ ቦታ ሆነች ተመልከችው። አባቴ የለኝም ነበር። እናቴ በመከራና በፈጣሪ እርዳታ አስተምራ እዚያ ደረሰች። በአንድ ህይወት አጋጣሚ የወደፊት ትዳር ጋር የምትሆነውን አገኘው። ግን የጠፋው አባቴ ተገኘ ተባልኩ። ያፈቀርኳት ልጅም እህቴ ነች ተባልኩ። ምን ሊሰማኝ እንደሚችል ገምተሻል? ከፊል ደስታ ከፊል ሐዘን ነው። ሁሉም ሐዘን ነው። ያልፈለገኝ አባቴን ሳገኘው የምደሰት መስሎሽ ነበር? ደሞ ወልዷል። ደሞ የወለዳት እህቴ እጮኛ የሆና ስትገኝ በጣም ከባድ ነው። እውነት ነው፣ ከባድ ነው። ቆይ ግን አቤልዬ እንደው ዝም ማለት ነበረብኝ። እሺ አትሊስት ከሊሊ ጋር ሳንዋደድ በሌላ ነገር ሳንተሳሰብ ልክ እንዳየሽው አባቴ መሆኑን እንዳወቅሽ ለምን አልነገርሽኝ? አቤልዬ በዚህ ሰዓት የምሰጥህ መልስ የልብህን ጥያቄ ሊመልስልህ አይችልም። ለምን አይችልም? ተናደሃላ፣ ተበሳጭተሃላ። አሁን እኮ ያ የተረጋጋው አቤል አይደለም። በኋላ ደም ቀዝቀዝ ሰከን ሲልልህ በምክንያት ትጠይቀኛለህ፣ እኔም በምክንያት መልስልሃለሁ። ወይኔ አቤል፣ አሁን ሊሊን እንዴት ነው እንደ እህቴ አይቼ የምቀበላት? አቤል፣ ህይወትማ እንዲህ ከሆነ ቢቀር እመርጣለሁ። ተይ እንጂ ተይ በእናትሽ። አንቺ ገና በጣም ልጅ ስለሆንሽ ነው የህይወትን ውጣ ውረድ አላየሽውም። ከፊትሽ ገና ሰፊና ረጅም የህይወት መንገድ አለ። አላስበውም። እንዲህ ያለ የህይወት መንገድ ገና ሳስበው ይደክመኛል። ካሰብሽውማ ያደክማል። ስታስቢው ግን በቁርጠኝነት የምታስቢው ከሆነ እያንዳንዱን ምዕራፍ በጀግንነት ታልፊዋለሽ። አየሽ፣ አንዱ ምዕራፍ ለሁለተኛው ምዕራፍ ትምህርት እየሆነሽ ትሄጃለሽ። ካልሆነ ግን እንደተናገርሽው ህይወት ያደክማል። ቆይ ግን አባዬ፣ አሁን እኔና አቤል አላስበውም። ገና ሳስበው ይደክመኛል። አየሽ፣ በህይወታችን የሚገጥሙን እንዲህ ያሉ መራራ ሐቆች አሉ። ይገባኛል። ያፈቀሩትን መነጠቅ ምን ያህል ልብ ሰባሪ፣ ምን ያህል በጣም አስቸጋሪ እንደሆነ እረዳለሁ። ግን ምንም ማድረጋችን አንዳንዴ እንዲህ ያሉ የህይወት አጋጣሚዎችን መጋፈጥ ግድ ይላል። አቅም አጣው። አቤልን ሳስበው መሬቱ ሁሉ ይክደኛል። ይኸው አንድ ሳምንት ሙሉ እንገናኛለን፣ ተላቅሰን እንለያያለን። አንድ ግቢ እንኳን እየኖርን የተለያየን ያህል ነው የሚሰማኝ። ስሜታችሁ እኮ ሐቅ ነው፣ ክፋት የለውም። የተጋፈጥነው መራራ ሐቅ ነው፣ እውነት የሆነው። ናለ ብትረጂ ሊሊ። አቤት። ነስቲ ሊሊ፣ እንደ ልጅነትሽ ልቀፍሽ። ካጠፋሁት ካበላሸሁት የራሴ መንገድ ከህይወቴ ከተማርኩት ጸጉርሽን እየደባበስኩ እውነቱን ልንገርሽ። አልመጣም፣ እዚሁ ሆናለሁ። በቃ ግን ቤታችን እንዲሆነ አይሆንም። ያፈረስኩትን መልሼ እሰራዋለሁ። ያጠፋሁትን መልሼ እጠግነዋለሁ። በጉርምስና የበተንኩትን እሰበስበዋለሁ። ቤቴን መልሼ እሰራዋለሁ። ብቻህን አይሆንማ። ዘሩን አንተ ብትዘራውም ዘሩ የተዘራበት ማሳ ባለቤት ብዙዎች ነን። እማዬ እሺ ትል ይሆን? ሰናይት ደግ ሴት ናት። የአምላኳን ንጹሕ እስትንፋስ ሳታስነካ የኖረች ንጹሕ ሴት ናት። እሷን አውቃታለሁ። አፏ ይናገር እንጂ ልቧ ሩህሩህ ነው። ከሷ ይቅርታን አገኛለሁ። አሁን እያሳሰበኛለሁ ያንቺና የአቤል ጉዳይ ብቻ። እኛማ ሰማይ ተደፍቶብናል። የተከልነው የፍቅር ችግኝ ተነቅሎብናል። ግን ከኛ ቤተሰብ ይበልጣል። ሊሊዬ፣ እንዲህ ያለ የመንፈስ ጥንካሬ ያላት ብርቱ ሴት ስለሆንሽ ፈጣሪን አመሰግነዋለሁ። አየሽ፣ የሰው ጥንካሬና ማንነት የሚለካው በብርቱ ችግርና በብርቱ ደስታ ወቅት ነው። ስለ በረታሽ ደስ ብሎኛል። አቤልም እንዲህ አድርገሽ አበርችም።
መስሎ ነው አባዬ አፌን የጎበዘው። የልቤ ምቱ ሌላ ነው። ሆዴን ይከፋዋል። ድንገት የማላውቀው ስሜት መጥቶ ክልብስ ይልብኛል። የማንለውጠው ነው በቃ። በጀግንነት ለቤተሰባዊ አንድነት መነሳት ይኖርብናል። ሄሎ ባሻ፣ እንዴት ኖት? አንቺ ሴትዮ ጤና የለሽም? ያንቺ ሳይንስሽ ለምንድን ነው ሌላ ሰው የምትጠሪብኝ? አይዞት ተረጋጉ። ሰናይት ተገኝታለች። አይ ያለችበትን እንኳን አሁን አልናገርም። አይ ይሄኔ ቀድመሽ ሚሸጅ አርገሻል። አይ እናንተ ተረጋጉ፣ ምንም አታስቡ። አይ እሱ በኋላ ይደርሳል። መቼ? አሁን ልትመጡ? ምን ሊሆን ነው የምትይው አንቺ? ምን አረኩኝ? ምን አረኩት ያለሽ? ነግቢ እሺ ነው ያሁን ነግቢ። ለምን ስልክ ትደውያለሽ? እንዴ ሰንዬ፣ መች እጄ ላይ ስልክ ያዝኩኝ? አሃ በሩን እንድከፍተው ዜዴ መሆኑ ነው። ምንድን ነው የፈለግሽው? እንዴ ያመጣሁትን ቁርስ እንድበይ ነው። አንቺ ያመጣሽውን? ምን ነው አንቺ እርም ይበላል እንዴ? ሰንዬ ተረጋጊና አዳምጪኝ እሺ። እኔን ተይኝ። መቼስ አባቴን ታውቂዋለሽ? ደጉን ሰው አታንሽ። ግን እኮ እንደው ይገርማል። አባትሽ ባሌን፣ አንቺ ደግሞ የባሌን ልጅ አመጣሽው ማለት። ባሻን ከኛ ግቢ ያመጣው አባትሽ ነበረ። ከዘመናት በኋላ ደግሞ አንቺ የጣውንቴ ልጅ እሱን ይዘሽ መጣሽ። በጣም የሚገርም ነው ብቻ። ወይ ጉድ! እንደው አጋጣሚው እኮ አላቅም ነበር። አለማወቃችን እኮ ነው እውቀቱን አዙሮ የደፋን። እሺ ከኔ ምን ቀረሽ? ሰንዬ አፍሽና ልብሽ የተራራቀ ነው። ሰው ደግሞ የሆድን አይም። ከአፍሽ ለሚወጣ ነገር ጠንቀቅ በይ እሺ። እሰይ በይነይና አስተምሪኛ። እንደው በሞቴ ከዚህ በፊት አስቀይሜሽ ይሆን? እሺ አሁን ቁርስ ይቅረብ። አልበላም በቃ። እና ምን ልትሆኚ ነው? ሳምንቱ ሙሉ በሰው ላኩኝ። አይበቃም እንዴ? እንዴ አንቺ ነበር እንዴ የምትልኪው? እኔ እኮ ሂሳቡን ካልጋው ጋር አብረህ ጻፍ ስለው ተከፍሏል ይለኛል። ግራ ገብቶኝ እኮ። እንኳን የምግቡ ያልጋውም ተከፍሏል። እናትዬ አንቺ በምን አበሳሽ? ምንም አበሳ አይኖረውም። ለእኔም እናቴ ነሽ። ደግሞ ልጅሽ አለሙን አታውቀውም። መወለድ ቋንቋ ነው። ሰንዬ አዝለሽ አሳድገሽኛል። በዚህ ጊዜሽ ከጎንሽ ካልሆንኩ መች ልሆን ነው? ወይ እድሌ! እንዲሁ ስሞትልሽ እችን ሴትዮ ከየት ብለሽ አገኘሻት? ሰንዬ ከቁርስ በኋላ እናውራ። በቃ ተነሽና ታጠቢ። ይሁንሽ። ጉድ እኮ ነው እናንተ። ለምን ነበር እናቴን ጥላት የሄድከው? አቤል፣ ይህ ነው የሚባል ምንም በቂ ምክንያት የለኝም። አንድ ነገር ግን አውቃለሁ፣ በጣም የበዛ ትዕቢተኛ ነበርኩ። አልገባኝም። አየህ፣ ጎረምሳ ነበርኩ። ዓለምን ሁሉ የያዝኩ የኔ ይመስለኝ ነበር። ደግሞ በዚያ ላይ ወታደር ነበርኩ። ወደ አስመራ ሄድኩ። ከአስመራም ወደ አዳማ ናዝሬት ተዘዋውሬ ስመጣ ለእናት ሳልነግራት እንዲሁ ዝም ብዬ መጣሁ። ቤት ነው። ለምን አላመጣህንም? አየህ፣ ወደ አዳማ ስመጣ መንግስት ቤት ይሰጣችኋል ተብለን ነበረ። ለጊዜው ግን መንግስት የሚሰጠን ቤት ስለዘገየ በቤት አበል እየተቆረጠልን ቤት ተከራይቼ እንድቀመጥ ተደረገ። ቤት ነው። ለምን አላመጣህንም? እዚህ ላይ ነው ጥፋቱ። ይገርማል። እዚህ ግቢ ያችን ቤት ተከራይቼ ስገባ በሰናይት ፍቅር ወደኩ። እናቴን ሳታፈቅራት ነው የገባት? እንጃ ብቻ በእልህ እንዳገባኋት አውቃለሁ። የምን እልህ? ስማ፣ አንድ አለቃዬ ኮረኔል ነበረ። አብረን ነበር ምንዝናናው። እናትህ ደግሞ በአንድ ሆቴል ውስጥ በካሸርነት ትሰራ ነበር። አቤት መልክ! መቼም የጥቁር ቆንጆ ነበረች። የዛሬን እንዲህ መሆኗን እንዳትመለከት። በኋላ እኔና አለቃዬ እልህ ተጋባንና ተወራረድንባት። ከአለቃ ጋር? አዎ። ሁለታችንም ለትዳር ጠየቅናት። እንደ ድል ሆኖ ለእኔ ይሻለችኝ። እንዴት አለቃን አልመረጠችም? ይህንን አሳዛኝ የህይወት ውጣ ውረድ እንድታልፈው ተፈርዶባት መሰለኝ። እሺ አንድ ጊዜ ተሳሳትክ። ለምን አልፈለከን? አፈርኳ። በእውነት አቤል፣ በጣም አፈርኩ። ተወልጃለሁ፣ እንዴት ይደግ፣ እናቴ እንዴት ትኑር ብለህ ፈረድክብን? አልተውኳቸውም።
አዲስ ኑሮም በመያዜ አፍሬ ብቻ አልቀረሁም። ተስፋ ተበጀን አገኘው ነበር። ሰፈር ለውጣችሁ አዲስ ቤት እንደገባችሁም የነገረኝ እሱ። እንዴ ምንድነው ነገሩ? እናትህ ልብስ ታጥብበት የነበረው ቤት ውስጥ የነበረች ልጅ እኔና ተስፋ ተበጀ ፈልገን አገኘናትና በየወሩ እኔ ነኝ የምሰጥሽ ብላ እኔ መቆርጥላችሁን ገንዘብ እንድትሰጣችሁ አድርጌ የተማርከው እኔ ሰጥ በነበረው ገንዘብ ነው። ይሄ ሁሉ ዙሪያ ጥምጥም ለምን አስፈለገ? ሰናይት በጣም ጥሩ ሰው ነች። በጣም እንድትጎዳ ፈራሁ። ደግሞ የእህል ውሃ ነገር እችም ልጅ ተወለደች። ደግሞ እናንተም እንዳትጎዱ በአንድ በኩል ፍርሃት ገባኝ። ደግሞ በሌላ በኩል የኋለኛው ቤትም እንዳይፈርስ ጥረት ማድረግ ነበረብኝ። ከገንዘቡ ይልቅ የምታስፈልገን አንተ ነበርክ። እውነትን ስህተትን በስህተት ለማረም መሞከሬ ትልቅ ስህተት ነበረ። የህይወት መንገድ ልዩ ልዩ ነው። ባላሰብኩት ሁኔታ እናንተን ስህተት አድርጎ ቤቴ ድረስ አመጣችሁ። ይሄ ፊልም ነው የሚመስለው። ከፊልምም ሆረር ፊልም እንጂ። ይኸውልሽ ታሪኬ ባጭሩ እንዲህ ነው እልሻለሁ። እማዬ ናፈቀች። በስልክ አወራችኝ አላልሽም እንዴ? ሳምንት ሞላት። አይኗን ማየት እፈልጋለሁ እማዬ፣ የኔ እናት። ቆይ ያለችበትን አልተናገረችም? እንዳታስቢ ደህና ነኝ ብቻ እኮ ነው ያለችኝ። አይ ሊልዬ፣ ደህንነቷ ስለተሰማ መቼም ተመስገን ነው። እንግዲህ ምን ይባላል። እንፈልጋት ማዘሯ፣ በእናትሽ እንፈልጋት። የት ብለን? በነገራችን ላይ አስቦበት የተደበቀን ሰው እንደመፈለግ አድካሚ ነገር የለም። ዓለምንም ቢሆን በእግሬ አስሼ እናቴን ማግኘት እፈልጋለሁ። አይ ሞኝት፣ እንዲህ ቀላል መስሎሻል? ይልቅ ሊልዬ አንድ መፍትሄ ያለኝ። ምን? ይኸውልሽ ሊልዬ፣ ለሀገር ሽማግሌዎቹ ነግሮ በሌላ በማታቀው ስልክ ማስደወል ነው። የነሱ ከሆነ ላታነሳው ትችላለች። እኔ ማዘሯ እንደፈለግሽ አድርጊ፣ ብቻ እናቴ ናፍቃኛለች። እማዬ እናቴ። በሞትኩት ልጅ አፈር ልብላለሽ። አታልቅሽና አፈር ልብላለሽ። አታልቅሽና አይዞሽ። አንቺ እኔስ ልጄ ባይኔ ውል አለች፣ ናፈቀች። ስለዚህ እዛ ቤት ተመልሰሽ ግቢ እንዳትይ። ታዲያ የት ልትገቢ? ማለቴ ሊገቡ። ወይ አንቺ እስኪ አንቺ በይኝ ሲሉሽ አንቱ ሳይልሽ ደግሞ አንቺ፣ እናትሽ ከሆንኩኝ አንቺ በይኝ። ምን ሆነ? እኔ እምልሽ ግን ይበላል። ማን ነው? ሰውየው ነዋ። ማን? ባሻን ነው እንዴ? ሰንዬ ያስጨነቀን እሱ አይደል እንዴ? እንዴት? ምግብ የለ እንቅልፍ የለ ብታይ ሰንዬ በጣም ጉስቁል ብሏል። የራሱ ጉዳይ፣ በራሱ ጊዜ ባመጣው ጦስ ይሙት። በእኔ ቆዳ ይቀበር። ቢበላ ቢተኛ ይሻለዋል። ሰንዬ እስቲ አንቺ ነገሩን አረጋጊው። ያልተነካ ግልግል ያውቃል አለ ተስፋ ተበጀ። በዚህ እድሜሽ ትዳርሽን ልታፈርሺ ነው ወይስ ምን ልትሆኚ ነው? እሱም ፈጣሪ ያውቃል። ፈጣሪ ያውቃል። አሁን ተረጋግተን እማዬ መፈለግ ነው ያለብን። የት ብለን እንፈልጋታለን? አትፈልጉኝ እኮ ብላለች። እኔን እኮ በስልክ ታወራኛለች። አቤል፣ እሱንማ ሌሊም እየነገረችኝ ነው። አንድ ሳምንት ሙሉ። አይ ሰናይት፣ አይ አረ ተረጋጋ። እኔ የገባችበት ገብቼ አመጣታለሁ። አይ እባክህ እባክህ አቤል፣ እባክህ። እኔ እኮ በደለኛ ሰው ነኝ። በአንድ በኩል አንተና እናትህን፣ በሌላ በኩል ሊሊና ሰናይትን በድያለሁ። ብቻ ፈጣሪ ይቅር ይበለኝ፣ እናንተም ይቅር በሉኝ። አሁን ወደ ኋላ መመለሱ ምንም አያደርግም። አንተ ተረጋጋና እማዬ እንፈልጋት። አይ ተረጋግተን እማዬ መፈለግ ነው ያለብን። እኔ አቅም የለኝም። እኔ አቤል ምንድን ነው? ከቅድም ጀምሮ እያለቀሰ ነው። ተብለው እምቢ አለኝ። እባክሽ ትረንጎ፣ ስለ ፈጣሪ ብለሽ ማረባ በሆንም ይቅርታ አድርግልኝ እባካችሁ። አባዬ በቃ ተረጋጋ።
አቤልና ሊሊ እባካችሁ እኔ ማረባ ከንቱ በሆንባችሁ በህይወት መንገድ በተለያየ ህይወት መንገድ ተፈትነው ህይወትን ያሸነፉ ጀግና እናቶች አሏችሁ። ከእነሱ ትማራላችሁ። ግን ይቅርታ አድርጉልኝ ስለ ፈጣሪ ብላችሁ። ሄሎ፣ አቤት፣ የት? እሺ አሁን መጣሁ። እሰይ መጣሁ። ምንድን ነው? አቤል፣ ሊሊ ተከተሉኝ። ሰናየት ምን ሆነች? አሁን እኔ ስለ ሰናየት አወራሁ? እናማ ሁለታችሁ ተከተሉኝ። እባካችሁ ምንድን ነው የሆነው ነገር? ትርንጎ አባዬ ለምንድን ነው የማሰማኝ? ሊሊ ሰማሁሽ እኮ። እንዴና መስማት ማለት ሰምቶ ሻለ ማለት ነው እንዴ? ወይ ጉድ! ስሚ፣ መሽቶ በነጋ ቁጥር እንዴት ስጋ እየተላቀቀ እንደሆነ ነው ያውቀዋለሁ። እንደገና በዚህ ጊዜ ልደት ላክብር። እሺ እማዬ የለችም፣ አንተም አይከበርም አልከኝ። እሺ አትሊስት ቢያንስ ልደት አይከበርም? እዚህ ቤት የገባውን ድብርት አናባርረው እንዴ? ሊሊ ግን እንደ የእውነትሽን የምርሽን ነው ልደቴ ይከበር እያልሻለሽው? አዎ ይከበርልኝ። የዚህ ግቢ አስቀያሚ መንፈስ መለወጥ እፈልጋለሁ። ሰናይትስ ስትመጣ ደግመን እናከብራለና። እማወራዋ በቤት በሌለችበት ጊዜ እንዴት እንደሞላለት ሰው ልደት እናከብራለን። ነገርኩህ እኮ እንዲከበርልኝ እፈልጋለሁ። በቃ ወይ ዘንድሮ እንዴት ያለው ግራ መጋባት ውስጥ ነው የገባ ነው። ባካችሁ እናትሽ በሌለችበት ድግስ። እኔ ይደገስ አላልኩም። ቢያንስ ወደዚች ምድር የመጣሁባት ቀን ተከብራተዋል ነው ያልኩት። እሺ እኔ ምንድን ነው የማደርገው? ገንዘብ ነው የምትፈልጊው? ግቢና መሳቢያ ውስጥ አለልሽ ውሰጂ። በቃ ተይኝ። እኔ ገንዘብ አልፈልግም። እና ምንድን ነው የምትፈልጊው? በመጀመሪያ ልደቴ እንዲከበር ስለፈቀድክልኝ በጣም ነው የማመሰግነው አባ። እኔ አልፈቀድኩም። ሚስቴን ከጉያዬ ጥዬ የፈቀድኩት የማከብረው ልደት የለኝም። እንዴ አሁን ገንዘቡ ሰጃ አላልከኝም እንዴ? ሴትዮ እንደፈለግሽ ለማለት እንጂ ተስማምቻለሁ እያልኩ አይደለም። ምን አለሽ ብትል አባ በእናትህ አልኩ እኮ ሊሊ። እኔን ግን እዚህ ብደት ውስጥ አትክተችኝ ነው ያልኩት። ልንገርክ እማዬ እኮ ለእኔም እናቴ ነች። የማላስብላት የማልፈልጋት የማልወዳት ይመስልሃል እንዴ? አልወጣኝም ማለት አይጠበቅብህም። ከንግግርህ በላይ ድርጊትህ ገላጭ እኮ ነው። እንደው ሊሊ በሞቴ እንደው ከምርሽ ከልብሽ ነው ልደቴ ይከበር የምትይው? አጠፋ በጣም ደግሞ ጥፋት ቢሉ ጥፋት ነው እንዴ? በበኩሌ አይመስለኝም። እቺ ልጅ ትረጋጋ፣ ከሀዘን ትውጣ ማለት ጥፋት አይመስለኝም። አቤል ከልብህ ስማኝ። እህትህ እንጂ እጮኛህ እንዳልሆነች በደንብ ለልብህ ንገረው። ቆየው ከነገርኩት፣ እሱም ከሰማኝ ሰንብቷል። አሁን እያወራሁት ያለሁት እንደ ታላቅ ወንድም ነው። እንዴ የምርህን ነው አቤል? ሌላ አማራጭ አለኝ እንዴ? ውይ ተባረክ አቤልዬ፣ አንተ እኮ የንጉሥ ዳዊት ልብ ነው ያለ። የንጉሥ ዳዊት ልብ ምን አይነት ነው? የንጉሥ ዳዊት ልብማ ሲያጠፋ የሚደነግጥ ፈጣሪውን የሚሰማና ለመታዘዝ የተዘጋጀ ልብ ነው። ይህን ሁሉ አሟላለሁ ብለሽ ነው? በሚገባ ለሰው ታዝናለህ፣ ተመለስ ስትባል ትመለሳለህ። ምክንያታዊ እኮ ነህ። እንደዛ ከሆን ኮፒ ያረኩት አንቺን ነው ማለት ነው። ጉረኛ፣ ያንተን ሩብ ልብ ቢኖረኝማ የት በደረስኩ ነበር። እና ምን አልሽ? ምኑን? ኧረ ማዘሯ፣ አሁን ምን እየተነጋገርን ነበር? ስለ ልብ ነው አይደለም፣ ስለ ሊሊ ልደት ነው እንጂ። ተስማምተን ተነጋግረን የጨረስነውን። እሺ እና ምን አልሽ? አይሆንም፣ አይከበርም። እንዴ ማዘሯ፣ ልጅቱ በድብርት ትሙት። ውይ እንዲሁ እናንተ ጉደኞች፣ ምን ነው ሁላችንንም እንደናንተ ባደረገን። የቤቱ ባለቤት ወጥታ ድምጿን በስልክ በምንሰማበት ሰዓት፣ ባሻ አዝኖ በተቀመጠበት ሰዓት አሁን እንዴት አድርጎ ልደት ይታሰባል? ሀዘን ሀዘንን ነው የሚጠራው። ምን አለ የግቢው ሰላም ቢመለስ? የግቢው ድባብ የሚመለሰው ሰናይት ወደ ቤቷ ስትመለስ ሰላም ሲሰፍን ብቻ ነው። ይኸውልሽ ይሄ ልደት ቢከበር ሁላችንም አንድ እንሆናለን። ሰናይትን ለማግባባት በአንድ ልብ እንነሳለን። አሁን እኮ ሁላችንም ተፈራራን። ሆነም ቀረም እውነት ቢኖረኝም የጉዳዩ ባለቤት እኔ እኮ ነኝ። አንቺ ምን አደረግሽ? ይህ እውነት ነው። አንቺ ወዴት ትሸሸዋለሽ እንዴ? ሰናይትስ ምን አደረገች? አሁን ገሌትና ገሌ መባባሉ አይጠቅመንም። የሚጠቅመን መሰባሰብና እንደ ቤተሰብ አንድ መሆን ነው። እሱም እንዲሆን የጎደለው መሙላት አለበት። ሰናይትም ወደ ቤቷ መመለስ አለባት። እና ልደቱ ይቅር? እኔ ይቅር አልወጣኝም። እኔን ተጠያቂ ለማድረግ አስበሽ ከሆነ በጭራሽ ይቅር አልወጣኝም። ይውጋሽ ብሎ ይማርሽ አለ እንዲህ ያለ ተስፋ ተበጀ ትሌላ አንተ። አሁን ልደት ውስጥ የለሁበትም ማለት ከተስፋ ተበጀ ተረት ጋር ምን ያገናኘዋል?
ለምን አይገናኝም? ገንዘቡ ሰጂ ልደትሽን አክብር ይማርሽ። እንደገና ደግሞ ከልደትሽ አልገኝም አላከብርም ደግሞ ከዩጋሽ ተናነሳል እንዴ? ባክሽ ሊሊ፣ አንቺ ደግሞ የማይሆን ፈተና አትሆኝብኝ። እኔ ፈተና? እሰይ ጭራሽ እኔም ፈተና አልከኝ? እሺ ተው በቃ። እኔ እንደው ምን አይነት ሐዘንና እርግማን ነው ያገኘኝ ዘንድሮ? እንዴት ሚስቴ ከቤት ወጣ ውጪ እያለች አትረጅኝም ሊሊ? ተረዳው እኮ በቃ ተዋልኩ አይደል እንዴ? ተይ ተይ ተይ፣ ታገኘዋለሽ። ተይ ትዳርን ትደርሽበታለሽ። እንዲህ ወጣ ይኸውልሽ 2 ሳምንት ቆይታ አይደለም ድንገት ሲያመሽ እንኳን በሩ ማየት ትጀምሪያለሽ። አዎ ትደርሽበታለሽ። አሁን ይሄ ከኔ ልደት ክብረ በዓል ጋር ምን ያገናኘዋል? ኧረ ምንም አያገናኝም። እንደው ላስቸግርሽ። አንተ ሳትቸገርልኝ እኔ ለምን እቸገርልሃለሁ? በቃ አክብሪ፣ እኔን ተይኝ። እናቴ የለች አባቴ የሌለው ልደት ደግሞ ላክብር? የራስሽ ጉዳይ። ከዚህ በኋላ አንድ ነገር እንዳትናገርኝ። እኔን ተይኝ፣ ራስሽን ቻይ። ተቆጣኸኝ እኮ። ሌላ ሊከተልሽ ይችላል። ክብረ ቢስ ከውጭ ያለች እኮ ሚስቴ ነች። ማን መሰለችሽ እንዴ? ማደርገው ጠፍቶኝ እግርና እጄ ተያይዞብኝ ቤት ብቀመጥ ከሁኔታው ጋር እየተስማማ ይሁን በቃ ያልክ ይመስልሻል? ስነ ስርዓት ብትይዥ ይሻልሻል። እቺ ሊሊ ምን ሆነሽ? አባዬ ተቆጣኝ። በጣም ነው የጮህብኝ። ተረጂዋ አንቺም። እሱ ያለበት ሁኔታ እኮ እሱ ሆኖ ተቋቋመው እንጂ በጣም ከባድ እኮ ነው። ምንድነው ከባዱ? በሁለት ሚስቶችና በሁለት ልጆች መካከል መቆም ቀላል ነው እንዴ ላንቺ? እሺ ልደቴስ? እሺ የተነጋገርነውስ? ይከበራል። እንደምንም ብለን እናከብረዋለን። ቃል ነው። አቤል ለቃል ትታመናለህ? እሞክራለሁ። አይሰራም። እኔ ሙከራ አልፈልግም። ሊሊ እስቲ ትንሽ ተረጋጊ። አላከብርም የለሁበትም እኮ ነው ያለኝ። እሺ አንቺ ማዘሯ ጋር ሂጂ፣ እኔ አናግረዋለሁ። ሊልዬ ግን ይሄን ነገር አስበሽበት ነው? በጣም እናንተ ግን ምን ነክቷቸዋል? እኛ ደግሞ እነማንን? እነማንን? አቤልና አንቺ ናቸዋ። አቤል እኮ ይረዳኛል። ሳልናገር ከአይኔ ፍላጎቴን በሙሉ ያነባል። ያው ዘር እኮ ነው የልብ ሀሳባቸው አንድ እንዲሆን ያደረገው። ግን ማዘሯ ያንን መልስ ያገኘ ለውጥ የሌለው ጥያቄሽን እንዳትጠይቂኝ። እሺ ማን ያስረዳኝ? እንዴ ሁላችንም ተናገርን እኮ አላመናችሁንም? አለማመን ሳይሆን አቤልን እኮ ማጣው እየመሰለኝ ነው። እንዴ ለምን ታጫዋለሽ? የበለጠ ታገኘዋለሽ እንጂ። የበለጠማ አላገኘውም፣ የበለጠ ራቀኝ እንጂ። እውነት ለመናገር ሚስትነት ነው እህትነት ነው ትልቁ ቅርበት? እንዴ እውነት ለመናገር ከሆነ ሚስትነት። የዛሬ ልጆች መቼም አትሸነፉ። ለማንኛውም የወቅቱን አንገብጋቢ ጉዳይ ለምን ታስረሽኛለሽ? አንቺ እንዳልሽው መልስ ያገኘ ለውጥ የሌለውን ጥያቄሽን አልቀበልም። እንዴ ሊሊ እና እናቴ ሳትኖር ኬክ ተቆርሶ ልደት ሊከበር ነው? የቤታችን ሰላም በሚገባ ወደ ቦታው እንዲመለስ እማዬ ከመምጣቷ በፊት እኛ እዚህ ያለ ነው ሰላማችን መመለስ አለበት። እናንተ እኮ ሰላም ናችሁ። አባታችሁ ችግር ያለበት ከኔ ጋር ነው። እኔ ለሱ መልሱን እሰጠዋለሁ። እንዴ አይቻልም። የምን የማይሆን ነገር ማውራት ነው? ይሆናል። እኔ እኮ ሁለተኛ ሚስት ሆኜ መኖር አልፈልግም። እንኳን በአንድ ግቢ ለመኖር ከዚህ በኋላ ባሻን በባልነት ለማሰብ አልሻም። ግን እኮ አብረን መኖር እንችላለን። እንዴ እየተፈራራን እየተጠባበቅን? ኧረ አይሆንም። እባክሽ ማዘሩ አንቺ ደግሞ አረብሺ። ቆይ እሺ ብዬ እዚህ ግቢ እንድኖር ትፈልጊያለሽ? በደንብ ነው። ምን ጥያቄ አለው? ልደት የምትሉትን ነገር ተውታ። አይሁንም። ለምን ተዋል? አንተ ምንድን ነው የምትለኝ? የአቤል አንተ እኮ ትልቅ ልጅ ነህ። ልትረዳኝ አንተን ይገባህ እኮ ይገባል። ምን ያወራል? ተረድቻለሁ። አንዳንዴ ግን ለስሜታችንና ለባህላችን የሚጎረብጥ ቢሆንም የስሜታችንና የባህላችንን ሕግ ሳይነካ ሳይሸራርፍ መደረግ አለበት። ምን አይነት ንግግር ነው አቤል? እንዲህ እየተነጋገርን እንዲህ እየተባባልን ነው ገደል ተያይዘን የገባ ነው። ባህልን፣ ወግን፣ ስርዓትን መጠበቅ ያስፈልጋል። ለማለት የፈለኩት ይሉኝታ የሚባለውን ነገር ያለ ቦታው አንጠቀም ነው። ተው። ይሉኝታማ በጣም አስፈላጊ ነገር ነው። ይሉኝታ ያለው ሰው ነው በብዙ መሳሳት የሚመለሰው። እኛ እኮ በአንድ እናቁም አስረች ምሽ ይሁን አላልንም። ወደዚህች ምድር የመጣችበትን ልታክብር፣ ደግሞ የምታከብርም መብቷ ነው። ታው እንጂ መብቷ ነው። መብቷ እስከምን ድረስ ነው? እውነት የዛሬ ልጆች መቼም አትሸነፉም።
ትሰማኛለህ? ከኛ የሚጠቅመውን ነገር እየወሰዳችሁ የማይረባችሁን ነገር እየተዋችሁ የሚጠቅመውን ጨምራችሁ እንደዚህ መኖር አለባችሁ። ስማ፣ እቺ መብት የምትባል የሰሞኑ ቋንቋ ፌስቡክ በተባለ መርከብ እንዴት እንደገባች እናውቃታለን፣ ግን አትጠቅምም። ልደት ማክበር ነው እንደሚያስቆጣው? በጭራሽ። እናቷ በሌለችበት ቤተሰብ ግራ በተጋባበት በዚህ ሁኔታ ልደት ማክበር የሚባል አይቻልም ነው ያልኩት። እኔ እኮ ምሳሌ ማቅረቤ እንጂ ይፈጸማል አላልኩም። ውይ ታድርገው፣ ትሞክረው። አደባባይ ላይ እርቃነ ስጋዋን በጦት መያዣና በባንቶና ሻባኝ ይዛ እንደምናይ እንደምንሰማ መኪና መስታወት ላይ እንዲህ እያረገች እየደፋች አከብራለሁ ብትል እናየዋለና ምን ችግር አለ? ስማ፣ ተስፋ ተበጀ ምን ይላል መሰለ? ባለጌን ከወለደ የገደለ ጸደቀ ይላል። ኧረ እኛ በጭራሽ እንዲህ አላልንም። መታሰቡስ ማስፈራሪያ ሆኖ መቅረቡስ? ስማ፣ እውነት ነው። አንተን ልጄን ትቼ ትርንጎን በድዬ ሁለተኛ ትዳር ይዤ ሰናየትን በድያለሁ። አዎ አጥፍቻለሁ። አንድ ጊዜ ባሻ አጠፋ ተብሎ ግን በእኔ ጥፋት በኩል የፈለግከውን ዓላማ አራምዳለሁ ማለት የማይታሰብ የማይሞከር ነው። እኔና ሊሊ በእናንተ ምክንያት ከባዱን ነገር ተጋፍጠነዋል። እናንተ ቆይ ለእኛ ስሜት ትንሽ አትጨነቁ? አየህ፣ አመጣጥህ ገብቶኛል፣ ተረድቼዋለሁ። አቤል፣ ስህተቴን በማረመው መንገድ አርመዋለሁ እንጂ የእኔ ስህተት የእናንተን ፍላጎት ማስፈጸሚያ ማዕከል በጭራሽ አይሆንም። እመነኝ፣ አይሆንም። እንዴ እኔ እኮ ለማለት የፈለግኩ ገባኝ አቤል፣ ለማለት የፈለግከው አይደለም ያሰብከው ይገባኛል። ምክንያቱም ወታደር ነኛ፣ ያውም የኢትዮጵያ ከሲቪሎች ጋር ሰርቻለሁ፣ ያውም ከላባደሩ ጋር የገበሬ ልጅ ነኝ፣ ያርሶ በሌው። ይኸውልህ ላታልፈኝ አታልፈኝ። እንጂ አትቆጣኝም ብለሽ ነው እንደዚህ የምትሆኝው? ምን ሆንኩኝ? እስኪ ራስሽን ተነሽና በመስታወት ይዩ። እንዴ ምን መሰልኩኝ? ያልመሰልሽውን ጠይቅኝ። ምን ነው ሸዋለ ተስፋ ተበጀ? ማዘሯ እየተቆጣሽኝ እኮ ነው። እንዴ ለምንድን ነው የማልቆጣው? እህቴ በማታውቀው ነገር 15 ቀን ውጪ ናት። ምንም ጥፋተኛ ቢሆን ይሄ ሰውዬ የልጅ አባት ነው። እንዴ ማዘሯ አሁንም ለአባዬ ታዝኝለታለሽ እንዴ? ይኸውልሽ እኔ እግዚአብሔር ብዙ ይረዳኝ ብዙ ምህረት የተደረገልኝ ሰው ነኝ። የሚምሩ ብፁዓን ናቸው ይላል የእግዚአብሔር ቃል። ቂም ቢይዝበት እኔ እንጂ የምጎዳው እሱ አይጎዳም። የምትገርሚ ሰው ነሽ። አይግረምሽ። እኛም የበደሉንን ይቅር እንደምንል አንተም ይቅር በለን ብሎ ለማለት ድፍረት እንዲኖርሽ ከቂምና ከበቀል ነፃ መሆን አለብሽ። ቆይ ግን አሁን ምን ሊደረግ ነው? ምኑ? ልደቱ ነው? አረ የሶስታችሁ ጉዳይ። የሶስታችን ጉዳይማ ምን ይደረጋል? ሰናይት ወደ ቤቷ ትመለሳለች። አንቺም ወንድምሽን ይዘሽ ትቀመጫለሽ። አንቺስ? ወደ ቤቴ ነው። የኮራ የደራ የድሃ ቤት አለኝ እኮ አዲስ አበባ። እናያለና ልጄ ጭራሽ እናቴ ላይ ትዝችባታለች። ዞር በል እባክህ። እናንተ ወንድ ከሆንክ እናትን ፈልጋ አታመጣ? ፈጣሪ ይረዳኛል፣ አመጣታለሁ። አይ አቤል፣ 2 ሳምንት ሰናይት ከዚህ ስትጠፋ እሷን በመፈለግ ሌት ተቀን ስትባዝን አየንህ እኮ። እግዚአብሔር ያግዘኛል። አሁን ግን በሁለታችሁም ቢባይነት የእሷ ልደት ሊቀር ነው ማለት ነው። የሞይ ለቅሶ መልሶ መላልሶ አለ ተስፋ ተበጀ። በእውነት ይሄ ተስፋ ተበጀ ድሮ አባቴ፣ አሁን ደግሞ አባቴ ሳገኘው አጎቴ እየመሰለኝ ነው። አጎት በለው፣ መወለድ ቋንቋ ነው። እሺ ልደቴስ? ይከበራላ። የት? እዚህ አታደርጓትም። ለምን? በቂ ምክንያት ስጡኝ። እሺ ለምን? ቲናትና ትርንጎ እቅጩን ልንገራችሁ። አይሆንም፣ አይከበርም። በቃ ሊሊ አንቺ ግቢና ልብስሽን ቀይሪ። እኔ የማደርገውን ነገር አውቃለሁ። ምን ልታደርግ? ማደርገውን አውቃለሁ አልኩሽ እኮ ሊሊ። ታላቅሽ ነኝ፣ ግቢ ሂጂ። ማን ነው ደግሞ? ምን ጎሽ አለ የመጣስ ሩቅ ማን ነው ደግሞ? እንዴ ምንድን ነው? እንዴት ዋላችሁ? ሰላም አላችሁ? ምንድን ነው? ምን ሆናችሁ ነው? ምን መጣችሁ? ምንድን ነው? ይሄው እንቁጣጣሽ አስመስላችሁ አበሻ ቀሚስ አልበሳችሁ ለሁለት ተጋፍታችሁ የመጣችሁት? ልደት አላላችሁም እንዴ? አቤል፣ ይሄ ቀልድ ነው ልንገርህ፣ በጣም መራራ ቀልድ ነው። ምን ተነጋግረን ነበረ? በቃ እንግዲህ ምን ይደረጋል? ይደረጋል እንጂ
ያለ ሰናይት ልደት እዚህ ግቢ አይታሰብም። ስለመጣችሁ በጣም እናመሰግናለን። አሁን ግን ወደ ቤታችሁ መሄድ ትችላላችሁ። የት ነው የምንሄደው? ወደ ቤታችሁ ነው። እዚህ ምን አለና ጊዜያችሁን ታጠፋላችሁ? መሄዱን እንሄዳለን። እዚህ ድረስ መተን ግን ሊሊን እንኳን አደረሰች ማለት እንፈልጋለን። ምን ማለት ነው? እኔ እንደምታየኝ ነጭ ልብስ ለብሻለሁ። ልደት ተጠርቼ ነው የመጣሁት። ጠሪ ደግሞ አክባሪ ነው ብያለሁ። ባሻም ትርንጎም ይሄ የሽማግሌ ትእዛዝ ነው። ግቡና ልብሳችሁን ቀይራችሁ ልደቱን አክብረን ልጅቷንም ባርከን እኛም በጊዜ ወደምንሄድበት እንሄዳለን። ኧረ እባካችሁ ደግ አይደለም። ያልነውን ሰምታችኋል። እቺ ልጅ በእናቷ መውጣት ልቧ ተሰብሯል። እንደገና ልቧን እንስበረው። ግን እንደው ምን በደልኳችሁ? ምን አረኳችሁ? አሁን ማን ስለ በደል አወራ? ባሻ እንደው ሰናይትን ሁለተኛ ልግደላት? አሁን ነጭ ልብስ ለብሼ ልደት ማክበሬ እንኳን ከቤት ወጣሽ ደግ አረግሽ ተመችቶኛል እንኳን ወጣሽልኝ ማለት አይሆንም? ባሻ ግን እስከ መቼ ነው አሻፈረኝ የምትለው? ሽማግሌዎች እኮ ነን፣ ታዘዘን። ግባና ልብስን ቀይረና። ይህ ያሳዝናል። እናንተም ይመለከታችኋል። መቼስ ምን ይደረጋል? የዚህ ዓለም ሁለት ገጽታዋ ይሄ ነው። አዝነህ ሳጨርስ ትደሰታለህ፣ ተደስተህ ሳጨርስ ደግሞ ታዝናለህ። እስቲ ተወኝ እባክህ። ደግሞ በዚህ ዘመን የደረሰች ልጃገረድ ከዚህ ግቢ ወጣ የሚፈጠረውን አስበዋል? ጎመን በጤና ያለ ፀሐይ ዮሐንስ። አንቺ ሴትዮ እንዴት ነው የዘፋኞቹን ስም ልቅም አድርጋሽ ይዘሽዋል? እሳ ዛሬ ካንተ ጋር ሽማግሌ ሆኜ ብቀመጥ እኩያ አደረከኝ እንዴ? የዘጠናዎቹ እኮ ነኝ። ኧረ እሰይ! አንቺ ሴትዮ በጣም ደፋር ነሽ። የህዳሴው ግድብ መሰረት ሲጣል ነው የተወለድኩት ማለትሽ በጣም ጥሩ ሰው ነሽ። ኤይ ደግሞ ጀመራችሁ። ኡፍ! አንተ ደግሞ ምንድነው የጀመርነው? እያሰብክ ተናገር። ስሚ፣ አትቆጪ። ያውቃል እኮ ምኑን? ሁሉንም። ይመችሽ። አራድዬ በቃ ሲነቃ ይቀራል። ምንድን ነው? ሽምግልናው ፍሬ አፍርቷል። ሰናይት አሁን ይቅርታ ታደርግልኛለሽ? እኔ እኮ በድዬሻለሁ። ትርቁ በትኛቸዋለሁ እኮ። እኔ እኮ ይቅርታ አይገባኝም። ይቅር የማይባል ዲያብሎስ ብቻ ነው። እኛ ይቅር ባንል የት ትደርሳለህ? አንተ እኮ አካላችን ነህ። ሁለት የሚያስተሳስሩ ጠንካራ ገመዶች አሉን። ተዋልደናል። ይሄ ብቻ ሳይሆን ባሻ እወድሃለሁ። ይኸው ምንድን ነው? ለባሻ 80ውን ቀድጄለታለሁ። ባሻ ከዚህ በኋላ ነፃ ሰው ነው። ባሻ ከዚህ በኋላ ለኔ ወንድሜ ነው፣ ለሰናይት ባሏ ነው።